ያረግሻል አይላት ጸጥ እየሰማቸው ከዛ 10 ጊዜ ስማ ትራፊኩ ምንድን ያለ እኔ የለውበት መንጃ ፍቃድ ይዘህ ሳትወጣ ይላል ጸጥ እየሰማ ስማ ትራኩን ስንት ነው የጠየቀው $250 የለኝም እኔ ከኪሴ ራስ ስጠው ለትራፊኩ በጣም ሲበዛብኝ ከመቼ ወዲህ ነው የአሜሪካ ትራፊክ ወይ ፖሊስ ቅጣት $250 ካሽ ክፈለኝ የሚለው እንደገና ደግሞ ከመቼ ወዲህ ነው ለትራፊክ መንጃ ፍቃድ አሳያለሁ አላሳይም ብሎ እንደዚህ ረብሻ የሚፈጠረው አልኩኝ ከዛ በቃ ልክ በቃ አይለም እንደተናደርኩ ገባው ወጣና ምን ብዬ ጻፍኩለት ከሷም ወጣው ነገ ላይቭ ላይ እናወራለን በዚህ ጉዳይ ላይ ብዬ አጥፍቼ 2 ሰዓታት በኋላ ስራ ሄር ነበር አጥፍቼ ኔትወርኩን አጥፍቼ ተኛው ስነሳ 6 ጊዜ አሁን ይመቸኛል እያለ ሲደውልልኝ ነበር ላይቭ ላይ ያልኩት አላወራሁት ዛስት ከዛ በኋላ እሷ ጋር ይደውልና ሪካርድ አረረክሽኛ አይደል አለ እንደምታረግ ለካካውን በፊት የሚያውቃታል እሷ ነገረችኝ አላት እሱ ደግሞ እኔ እኮ ሪካርድ ተደረክ አላልኩም እዛው ነው ሲያወሩ የነበረው ከዛ በኋላ ዘግቼበት ነው የተኛሁት ግን እንደምታረግ ስለሚያውቅ ጠየቃት ከዛ በኋላ መሲ ብሪጅስቶንን ግሩፕ አስገብቶ እኔ ስለሱ ሳወራ ልጅቷ የበላችብሽን ብር እኔ ከፍልሻለሁ አላት ሌኒዝን እሷ ቤት 8 ቀን ነው 9 ቀን አሳድራት ነበር ማለት ነው አጠገቧ ነበረች ሆቴል ጥላ ወጣ ማለት ነው እዛ ሴት መሲ ታውቃለች እኔ እንግዲህ መሲ ጋር አብረው ነው የገቡ ታውቃለች ሁሉም ነገር ያውቃል እዛ ሴት እና በነገራችን ላይ ወልደ ጊዮርጊስ አንድ ነገር ልንገር ወልደ ጊዮርጊስ ነው ማን ነው የምትሉት ዴሊቨሪ የሚሰራው ዱባይ ላይ አንተ ላይም ስሞታ እንዳለ ልንገር እዚህ ቲክቶክ ላይ በእና ዘቢባ ሀቢባ ቤት ምናምን ለብዙ ሰዎች ስራ አስገባችኋለሁ ብለ ባሌን ስራ አስገባልኝ እሺ ብለ ቃል የገባህላቸው ሰዎች በሳራ አላበሻ በኩል በየመጡትም ሰዎች እሺ ብለሃቸው ግን ከሚዲያ ጀርባ ስራ አላስገባ ብለ እዳው ጣጣው ጭቅጭቁ ለሷ እንደተረፈ እዚህ ሚዲያ ላይ እንደምትሰራ አይነት ድራማ እንዳልሆንክ ነው የተነገረን ዴሊቨሪ ሌኒዝ አንተ ጋር ማስታወቂያ ልትሰራ አይደል እንዴ መጣችሁ እኔ እንዴት አውቃለሁ ወልደ ጊዮርጊስ ማነው ስሙ ጋይስ ማነው ስሙ ወልደ ጊዮርጊስ እዚህ ላይቭ ላይ ለማንም ቃል ይገባና እኔ ከስንቱ ጋር እዚህ ወከባ ውስጥ ነው ያለሁት ተይም ባክሽ እንደውም የሺሻ ቤት ከተከፈተ እኔ አረፍኩኝ እንኳን እዛው ተጠቃለሉልኝ ነው ተጠቃለሉልኝ እንደው ማነው ስሙ አረ ማነው ስሙ ወልደ ጊዮርጊስ ነው እንደዛ ገብቶታል እሱ የኔ የስም ችግር እኔ ስሜንም በስነ ስርዓት አንዳንድ ያልጠራ ያ ዴሊቨሪ ምናምን ማስታወቂያ የለም ለራሴ ኪሳራ ወይም ደግሞ ስራ በደም ስለሌለ ስንት ሰው ቃል ገብቶ እሱ አላነሳ ሲል በኔ በኩል ስለመጡ መከራ ውስጥ ነው ያለሁት እዚህ ላይቭ ላይ ቃል ትገባና ሰዎችን ስራ እንደማታስገባ የሺሻ ቤት ከተከፈተ ሰላም እንደሆነች እንደገና ደግሞ እንኳንም ከማን ነው የሚባለው ይሄ ዘፋኙ ከዘፋኙና ከሰላም እቺ ጥሬ ስጋ ቤት ጋር እንኳን ጓደኛ ማህበር ፈጠርክ ተብላል ተገላገልኩ ሰላም ነው ያገኘሁት ሰምታል እንትና ወልደ ጊዮርጊስ ወንድሜ እኔ ስምን ስለማላውቅ ስትባል እንጂ ነው አይቼም አላውቅም በነገራችን ይሁንት እኔ ወልደ ጊዮርጊስ ይባል ግርማ ወልደ ጊዮርጊስ ብቻ ነበር ማውቀው ዛሴ ያ ማነው ስሙ እኔ ጥሩ ሰው ይሁን ጡረተኛ ይሁን እኔ ታውቀዋለሁ ጋይስ ጀስት ግን መልኩን አየሁት የእውነት ሀብታም ነው ሀብታም አይመስልም ግን ካልሆነም ይሁን እኔ እንጃ በእኔ አይምሮ ሀብታም መልክ አለው መሰለኝ አይደለም ግን ሲሉ ነው እንጂ እኔ አንድ ቀን ምን እንጃ
የሆነ እሱ ያለበትን ቦታ ሄጄምም ምናምን እዚህ መጥቶ ያውቃል ጋይስ? የሆነት እንደዚህ አይነት ሀብታም ሰው እዚህ ይገባል እንዴ ጋይስ? አለ እዚህ አለ አስችሎ ኖርክ እዚህ ወልደ ጊዮርጊስ አስችሎ ዝም ብለህ ቁጭ አልክ? አይገባማ። ድሃ ቤት ምን ይሰራል? ምን ይሰራል? ዴሊቨሪ አናከፋፍልኛ አንቀበል አረ እኔ እንጃ እኔ አይቼው አላውቅማ ሲሉ ነው የምሰማው እንጂ እኔ እኮ ከቤት ውጭ አልወጣም። እኔ ጋር የመጣ ጓደኛዬ ነው እዛ ሴት ያ ናይ አላውቀውም ስላችሁ እኮ እንደዚህ አብሬ እንደዚህ የለም ይሄ ባለ ሀብቱ ምናምን ይሉ የለ ያ እንትን አለ አይደል እንደ ቪዲዮ ምናምን ያ አሁን ለምሳሌ ዛሬ የሆነ ሰው ጽፎልኝ ነበር ክሊክ ሳረግ የሱ ፎቶዎች ምናምን ያለ ብሎክ አረኩት ሃከር ምናምን እንዳይሆኑ ብዬ ማለት ነው ብሎክ አረኩ ሌላ ነገር አስቤ አይደል ይሄ መመለስም መናገር ላለብን ሰው ብቻ ነው መልስ መስጠት መመለስ መልስ መስጠት ላለብኝ ሰው መልስ መስጠት ላለብኝ ሰው ቴዲ ግን 37 ሌብል ሆነ ለኔ ኮፒ ሊንክ አርጉ ብቻ ነው እንደምትለው አሁን ይሄ ነገር እንቁልልጬ ነው ምን ማለት ነው አላማ ምንድነው ግብህ ምንድነው የኔ ያልገባኝ ነገር ነው ኮፒ ሊንክ ወይንም ሼር የምታረጉት ለሪፖርታቸው እንደውም ሌብሎችን ቦልኬ ነጮችን ብቻ እንዳላስቀር እዚህ ነጭ አመዳም ኒኮችን እንዳላስቀር የሆነት ይሄ አንድ ቀንም ጊፍት ሰጥቶ የማያውቅ ሰው እኮ ሌቭል ሆኖ ሲገባ ቦልካቸዋለሁ እኔ እኮ ብዙዎች እግዚአብሔር ቡልክንም ማድረጋቸው ለምን ሌቭል ሆኖ ቁጭ አልዋለም አላማቸው ሌላ ነው ያ ለምን እንትን ነው ለምጠየቀው ጥያቄ መልስ ሰጣለሁ ከዛ ውጭ ዘግቼ ስወጣ ትዝም ቀርም የማትሉኝ ግለሰቦች እዚህ ጋር መጣችሁ ተርመጣመጣችሁ አልተመጣመጣችሁ ሙኬርስ ምን አገባኝ እኔ ለሚመለከት ነገር ብቻ አቤት እላለሁ ግር ብለሽ መጥተሽ ወሬ አዳምጣለሁ ወሬ ሰማለሁ ከጉቺ ይሄን እንትን ላለን ከጉቺ ምን አለ መቦለክ አትችይም ማለት ለኔ ነው መቦለክ አትችይም የሚለኝ 1300 ሰው ብሎክ ሊስት ውስጥ አለ ይሄን ሳምንት 1500 ለማድረስ ነው እቅድ ውስጥ ተካታል ልቃሚ ንፍጣ ምን አባል ታረግ ነው የወሬ ጥማትን ልትወጣን የመጣው አንድ አበባ እንኳን ማትሰጥ አጋሰስ እንሰማለን አይ ዶንት ኬር ነው ማለት እኔ ስጠራ አቤት እላለሁ እኔ ስጠራ ግን በምን ሞራልሽ ነው ከጋሼ በኋላ ሳራን ለማጽናናት ሄድሽው ሲሪየስ ነው ሳራን ለማጽናናት አንድ ነገር በእርግጠኝነት ልንገርሽ ቡች ከሳራ ጋር 8 ጊዜ በእንብርክካችሁ ኤምባሲ አይደለም የዶክተር አብይ ነጩ ዌይት ሃውስ ገና የሚሰራው የሚያልቀው ደስ ብትሄዱ እንደዚህ ማንም ሰው አይነካኝ ምክንያቱም አንድ የመናገር መብት አለኝ ሁለት ቁሻሻ ሰዎች ናችሁ እንኳን እናንተ አይነት ቁሻሻ ሰዎች አይደላችሁ ህዝባችን አላ አግባብ ተይዟል ወይም ደግሞ አላ አግባብ በደል ደርሶበታል ስንል መንግስትን ከጥፍር እስከ ራሱ እንደዚህ ዘግዝቀ ነው ስንናገር ነበር ለራሱ ያልቆመ መንግስት ለናንተ ሸርሙጦች ሲቆም እስቲ ያየዋል እስቲ የሸርሙጣ ኮንዶም አቅራቢ መሆኑ መንግስት ማየት ፈልጋል አንድ ነገር ልንገራችሁ በኢትዮጵያ ኤምባሲ በኩልም ከናንተ ጋር የሚያገናኝ ምንም ነገር የለም ሄለን ፓስፖርት ልታድስ ስትመጣ አገኛታለሁ ብትሉ ማታገኙ ሐረር ስመጣ ሽመልስ አዲስ አጋ ነው መገናኘው ከናንተ ጋር ልገናኝ እከካሙሽ ንፍጣሞች እስተ ጅቡቲ በረራ አረግና ከጅቡቲ በኋላ በድሬዳዋ በባቡር ገባለሁ ከዛ በኋላ እስቲ የድሬዳዋ መንግስቴ ወይ ደግሞ ሽመልስ አዲስ ለእናንተ አሳልፈው ሲሰጠኛ አያቸዋለሁ ልቃሚዎች የእውነት ሂኢ ነበር የምናረጋችሁ እከካ
እስቲ እንዴት አሳልፎ ይሰጣል? ከዛ ውጪ በምንም ነገር ላይ ራሱ ሐሳብም አስተያየትም ለጊዜው መስጠት አልፈልግም። ሳራ ምን ታደርጊያለሽ? 3ቱን ሬስቶራንትሽን ትሸጪና በዛ ብር መተሽ እኔ ላይ ክስ መስርች። እሺ በእኔ ምክንያት 3 ሬስቶራንትሽን ሉዝ ማድረግ አለብሽ። በዚህ ተስማሚያለሽ ወይ? የአንዱ ሬስቶራንት ዋጋ ትሰጪኛለሽ ወይ 3ቱን ሬስቶራንት ሸጠሽ እኔን ትከሻለሽ? ምረጪ። which one is the best answer? ያ ጋይስ እየተንቀጠቀጠ ነው። ታብታብ ኮፒ ሊንክ አድርጉት። ሐሳብም አስተያየትም ምንም መስጠት አልፈልግም። ጨርሼ መስማት የምፈልገው ነገሮች ስላሉ አለቀ። ጨርሼ መስማት ማወቅ የምፈልጋቸው ነገሮች ስላሉ አሁን ለማንም መልስ አልሰጥም። ለአንድ ሰው ብንብቲ ግልብ ብቲ ወተሻፈሽን ብትከፍቺ ብትንደቀደቂ ምን ብቲ መጀመሪያ ደረጃ ካላችሁኝ በላይ ትሉኛላችሁ ወይ? ካላችሁኝ ካወራችሁት ከተሳደባችሁት ካላዘናችሁት በላይ ትሉኛላችሁ? ከዚህ በፊት ከተባልኩት በላይ ይባላል? ከዚህ በፊት ካወራችሁት ከዚህ በፊት ከሰደባችሁኝ ከዚህ በፊት ካዋረዳችሁኝ በላይ ይመጣል? ለእናንተ ወጥቼ ራሴን ሳብራራና ስገልጽልሽ ሙሉ ካላችሁኝ በላይ እባላለሁ አልባልም? የሚመጣ ነገር የለም። እኔን የሚመለከት ነገር ሲኖር አቤት እላለሁ። ከዛ ውጪ እኔን በማይ ተመቸሻል? የቶፒክ ቡቺ የቶፒክ በጣም ነው የተመቸሽ አይደል? ስትመጪ የምታወሪችበት ርዕስ ሙድሽ ሁላ ተከንቶ ነው ምናምን ነው። ለነገሩ ሙገሳ ፍለጋ አንበሳ የሚያዘንብ ሰው ያ ሙገሳ ሲጠፋበት ወዲሁ ባርባር እንደሚል አውቃለሁ። ወዲያውኑ ደግሞ የሆነ ሰው መጥቶ ጊፍት ሲሰጥሽ አይ ደጋፊዎቹ ለካ ትተውኛል ሄዱምቲና ሞራልሽ ደግሞ ወዲያውኑ ሲመለስ አይሻለሁ። በነገራችን በአሁን ታይም ጊፍተር የቀረሽ ማን እንደሆነ እኔም አንቺም እንተዋወቃለን። ማን እንደቀረች ከሴት ራይት አይ ኖ ኢት ለማንኛውም እንደዛው ይቀመጥ እና እንደዚህ አይነት ነገር ስታይ እንደገና ደግሞ የሆነ የሞካፈስ ሰፋ አድርገሽ ምናምን ነገር ግዛቱን ላይ አንቺ ይመስልሻል። እንደገና ደግሞ ወደ እንትን ትገበያለሽ፣ ወደ ዲፕረስ ወደ የሆነ እንደ ጀበና መለስ ቀለስ ምናምን የሚል ነገር ውስጥ አለሽ። ይሄ ሁላ ነገር የሚገነባው ለመሰለሽ በሰው ማንነት ላይ ህይወትን መመስረት። ይሄ ነው ከባዱ ነገር። እንደገና ደግሞ አንድ ነገር ስጨብጪ እንዴት እንደጨበጥሽ አለማየትሽ። እንዲህ ጫፉን ያልሽው ወይስ ጠበቅን ያረግሽው? ያንቺ ይሄ ነው። በጣም ያልገባሽበት የለም። ይገባኛል። የቡና ቤት ህይወት ምናምን ነገር የማንም ቆሻሻ ማራገፊያ መሆን ይደክማል፣ ያስጠላል። የሆነ መስሩፍ ለማግኘት የማንም ልጋጋም ሽማግሌ መሐመድ የመሰሉ ጋር መሐመድ ስላችሁ ጋይስ የሆነ ሰውየው መሐመድ ነው ሰውየው። እሺ ስሙ ደግሞ ወደ ሃይማኖቱ ሰዱት አሏችሁ። ሽማግሌው ባላ ስሙ መሐመድ ይባላል። እሺ ዛሴት እና በሱ ምናምን ጋር እንደዚህ ሳትፈልጊ ከዛ ሽማግሌ ጋር አሁንም ይፈልግሻል። በነገራችን ላይ ሰውየው ምን መከራ ኑሮ ከሚከብድሽ ለምን ከሱ ጋር አትመለሽ? ለምን አትመለሽ? ወይንም ይሄ ቫይብሬት የሚባለውን ትራክ ላይ ካካ ያደረገ በፌስታል እየተጸዳዳ የሚራመደውን ሰውዬ ለምን ከሱ ጋር ወይ ወረቀት አይጨርስልሽ? የወደዱ ሰሞን የሚባል አለ። ወረቀቱን ይጨርስልሽና ከዛ ወይ ጠፊበት አየር መንገድ ላይ ጠፊ ምን ትያለሽ? ኬስ ትሰጫለሽ በአዲስ እንደገና ለመኖሪያ ፍቃድነት እዛ ትደርሻለሽ። ግን መኖሪያ ፍቃድ ትራምፕ ደግሞ ኬዝ አይቀበልም። በእውነታን ያስጠላል። ከባድ ይሁን ወይ ይሄን ሽማግሌ ቆረቆንዳ የመሰለን ቫይብሬትን ደግሞ እንትን ፓርቲቱ ሳሚ ሻሽ ተደግፎን አግቢው ወይ መሐመድ ጋር ብትመለሽ ይሻልሻል። ይሄ ዱባዩ ሽማግሌ ይሁን 10 የሆድ እየባሰሽ እየተመለሽ ምን ከምት ከዛን ድሬዳዋ ሰው በሄደ ቁጥር ቤቴን አሳዩ እያልሽ ለወንድሞችሽ እየደወልሽ ከምትናገሪ ይሄ የቡቺ ቤት ነው ይላሉ ይመጡ። ይሄ እኮ የቡቺ ቤት ነው ይላሉ ወንድሞች። ያንቺ ቤት ወንድሞችሽ ድሬዳዋ ላይ የሚኖሩት ያንቺን ቤት ለማሳየት ነው እንዴ? ለዲያስፖራ
ይላሉ እዛ ሳፒያንጋ ሰው ሲያልፍ እውነት በእነማን ብር እንደተገነባ ታውቂያለሽ? እዛ ሴት ያ ይመስልሻል? ሄለን ምን አለ ትይኛለሽ? እግዚአብሔር እኔ እንትን ብያለሁ ታያለሽ። ሚዲያ ላይ መንግስት አለ። እሺ ወደ ኢትዮጵያ ቤቱን ስትሰሪ ወደ ኢትዮጵያ ብር ስታስገቢ በህጋዊ መንገድ ነው ወይስ በሐዋላ በብላክ ነበር ብሩን ስልኬ የነበረው? ማንኛውም ንብረት ከ3 ሚሊዮን በላይ ከሆነ ዲያስፖራ እንኳን ብትሆን ብሩን ያስገባህበት ደረሰኝ እያንዳንዱን የባንክ እንትን ማሳየት እንዳለብሽ ህጉን ታውቂያለሽ። ይሄ እንኳን ሌላ ሲስተም አለ። እንኳን ይሄ እንትናን ዘር ሰድቦ ለእንትና ምን ብሎ እንደዚህ እንትና ውስጥ ተገብቶ እንትን የተፈጠረ ነገር አይደለም። ግን ፕላን ቢ ይኖርሽ። ለማንኛውም በኋላ ከምትደነግጭ እሺ ፕላን ቢ ይኖርሽ። ለምን ነርቭ የሚባል ነገር አለ። እንደዛች እንደ ሳራ አላበሻ ድመት እንደገደለ ብጤ የቅጥቅጥ በሽታ እንዳይዝሽ ፕላን ቢ ይኖርሽ። እንዳይገርምሽ ፕላን ቢ ማለት ሊሆንም ላይሆንም ይችላል። እንደገና እንደዚህ ያን የመለከት ነገር እየተነሳሽ የግል ጥላቻ ስላለብሽ ስላላስደሰትኩሽ ስላልተመቸውሽ እየወጣሽ ስሜን ብትጠሪ I'm not going to answer። አላዳምጣችሁም አልመለስም። ግን ቡች አንድ ጥያቄ ልጠይቅሽ። የቤታን ልጆች ለመሳደብ ነው ይገባኛል። የቤታን ልጆች ለመሳደብ አሁን ባለፈው ብራብሮች ደስ ይሉኛል ምናምኖች ደስ ይሉኛል አልሽና በግን ትላትሎች እያልሽን እየጠራሻለሽና እንኳን ቤታ ግሩፖቿን ለምን የምትፈሪያቸው? ምን አባታቸው ነው? በጎች ብለሽ እንጂ የምትሳደብ ቤታ ብለሽ አሰድብኝ እንዴ? እንኳ አሜሪካን ያለችው ስም ከጠራሽ አትከሰሽ። ዱባይ ያለ ሰው ነው እኮ የሀገሩ ታክስ ከፋ የሀገሩ ምናምን እዛው ያለ ሰው ነው ሊከስሽ የሚችል። ሩቅ ያለ ሰውማ ትፊበት ተፈት አድርጊበት አይደል? ዛሴት ምን እንትለ ቤታ ስለማከብራት ነው አሁን ጉዳዩ ማለት አልሰማኝ ግባ በለው ነው ምስጥሩ። ወደሻት አታውቂም፣ አውቀሻት አታውቂም። እውነት ለመናገር ድሮ ማውቀሻት ወደሻት አታውቂም። ገና ከ6 ወር በፊት ነው 5 ወር በፊት ይሄ ነገር እንደሚመጣ አንድ በአንድ ላንቺም ማስረድቼሻለሁ፣ ለህዝቡም እንዲረዳ አድርጌዋለሁ፣ ቤታም እንዲገባት አድርጌያታለሁ። ስፈልግ እንደ ውሃ መጠጣ ስፈልግ እንደ እንጀራ ማኘክ መብቷ ነው። አቅርቤላት በልታዋለች። ደስ የሚለው ነገር ብዬ ዝም ብሎ ቢሆን ኖሮ ወይ ለማጣላት ምናምን ትላል። ግን ሁሉም አይቶ የደረሰበት ነገር በጣም ደግሞ ቃል በቃል እናንተ ላይ በስገቡ ባያችሁ እናቴ ትሙት በጣም ብዙ ዲቴል ነገሮች ለራሳችሁ የሚያሳብዳችሁ ልነግራችሁ ይችላሉ። ውስጤ ነው እንደ የምትኖረው እስተምትል ድረስ ሳልከታተለ ነው የማውቃችሁ። ሳልከታተላችሁ ስፔሻሊ በጣም የምንቃችሁ ሴቶች አላችሁ። የምንቃችሁ ሴቶች አሁን ሂዊ ድሮን ነው እንደዚህ የምትያት ይገባኛል። ሂዊ ድሮን ያኔ ግን የኔ የልጄ አጃቢዎች የልጄ ሙሽሮች የልጄ ምናምኖች ነበራል። አልባሌ ሰው ማሞገስ ትርፉ ይሄ ሽጉጥ እንደተደቀነባችሁ ብጤ የሆነ ለቪው ለምናምን ብለ ሰው ላይ መደገፍ። ራስን ፈጥረ ድራማ ብትፈጥር ራስን ችለ ብትዋረድ ይሻላል ሰው ላይ እንትም ለማለት ከመጋራት ይሆነ ስም ጠርታችሁ አንተ አትዋደዱ ማለት ለምን አትነጋገሩ? ለምን ነው ሌላ በሽታ ውስጣችሁ የምትፈጥሩት? ተነፊ ማለት ካማረ ተነፊ በል። የኔ ቆንጆ ማለት ከፈለክ በል። የምን መብሰልሰለው ገጽ ሀያ ምን ዘመን እዚህ ቲክታክ ላይ ተዘብዝፈሽ ያልተሳካልሽ ያልሆነልሽ እናንተ የምትፈልጉት እኔ በአፌ እንድጠራላችሁ የምትፈልጉት ስም አለ።
ትላንት ከትላንት ወዲያም እንደዛ ስሰደብ ስሙን አልጠራው። ቡቺ እኔ በፊት ለፊት ልማል አንቺ በሆድሽ ውስጥ ማይ ወርቁ አይተነውን ስሙን ማትጠሪው ስለምታከብሪው ወይም ደግሞ ስሙ ከፍ ስላለብሽ አይደለም። ስሙን ያኔ ባንቺ በኩል ወርቁ ማለፉ ብቻ ራሱ ምን ያህል እንዳሰደበው እነ ፍየሌ ሁላ ሳይቀሩ ሲናገሩሽ ስለነበረ ገብቶሻል። እንደገና ደግሞ ምን ሌላ እዳ ውስጥ እንደከተተሽ አታውቂም አይደል? ያ እኔ እሱን አልተነትነው ከአሁን በፊት ነግሬሽ ስለነበር የሚዲያን ደግሞ ትኩረት ምታጪ ስለመሰለሽ በአማራው ፊት የሚዞርብሽ ስለመሰለሽ እንጂ እኔ ልንገርሽ ልጄን ነው ምልሽ ወርቁ ከኔቨር ጊቭ አፕ በልጦብሽ አይደለም። ገብቶሻል። ራሷ ከጂጂ በልጦብሽ አያውቅ። ገብቶሻል። አያውቅ። እስታውን ከሰደብሻቸው ከነ ሂዊ በልጦብሽ አይደለም። ቤት ታውቂዋለሽ። የነም ታውቂ በ50,000 ድራም ነው የምታውቂው። እነ ሂዊም ለነሱ 50,000 ድራም ነው የሰጠችሽ ባቅሙ። ኔቨር ጊቭ አፕ እንደዛ ራይት። የሳራም ጥቅሟ እሷ የነቃችብሽ የመሰለች ቀን እንደዚሁ ነው የምትሰድቢያት። ወይ ዱባይውና ከአንቺ በላይ ኃይል እንዳላት ስልጣን እንዳላት ምናምን ስለምታውቂ ተደማጭነት ስላላት ህጉ ምናምን አፍሽን ሊሰበስብ ይችላል እንጂ ሴም ሺት። ከዛ በኋላ ነጠላ ደግሞ ትደፋላችሁ እንደዚህ እየሄዳችሁ ሽምግልና ብላችሁ ሺሻ ቤት ትቀጣጠራላችሁ። እዛ ሴት ቢያንስ የሚዲያ ህይወቱን እንኳን እንዳታጭ ስትይ ነው እንጂ እግዚአብሔር ማን ነው ወርቁ አይተን እንዴ ስንቱ ሌቭል ከዜሮ ተነስቶ እስከ 35 አጠገብሽ የገቡትን ስሰድባችሁ አልነበረም? ስላደረገልኝ ምናምን ብለሽ የኔን ስታይል እንዳትጠቀም። እኔ እንደዛ ነው። እዛ ሴት አንቺ ሚላስ ነገር ስታልሽ ብቻ ነው ምላስሽን የምታወቂ። ያ ለምን ቢያንስ የሚዲያ ህይወትሽ ላይ አንዳንድ ህይወትሽን ቀንሶልሻል። ይሄ የሌሊት መከራውን ቀንሶልሻል። ለዛ ወደዛ ህይወት መመለሱ ትንሽ የከበደሽ ይመስለኛል። ለምን እድሜም አለ፣ ሆድም ተነፋፍቷል። ገብቶሻል። ንፋስም በስቷል። ሁለት አይነት ድምጽ ይሰማል። እዚህ ጋር ሾጥ ሾጥ አለ፣ እዚህ ጋር ፑስ ፑስ የሚል ንፋስ አለ ምናምን። እዚህ መከራ አይኖት። ለዛ ነው አሜሪካ ምናምን ለመውጣት እንዳታስብ ይምልሽ። ገና በለጋነትሽ ካልወጣሽ ኑሮ ይከብድሻል። እንደገና በሰው ከወጣሽ ያ ሰው ደግሞ እንደገና ሸቃላ ያደርግሻል። እንደኔ እየተጣላ የሚያስተምራችሁ ሰው የለም። እንደኔ እየተጣላ ሳታውቀው ትምህርት የሚሰጥ የለም። ምን ነው መንጃ ፍቃድ ጀምረሽ ነበር ያኔ መንጃ ፍቃድ እንኳን የለሽም ስልሽ ለምን አልጀመርሽ? ጀምረሽ ነበር ለምን አልጨርሽ? ለምን አልጨርሽ? ምን ችግር አለ? ለምን አትቀጥይው? 1-2 ቀን መኪና እንደዚህ ይዘሽ ነበር አይደል? ቀጥይው፣ ጨርሽ። ፎከስ ኦን ዩር ላይፍ። እንዴ ሰዎች እንደምታሞግሽና ቂጥ እንደምትልሽ ፕላን አታርጊ። የእውነት ስራ እየተሰሩም ቲክቶክ ይገባል እኮ። እኔ ስራ እየሰራሁ እንዴ ቲክቶክ ላይ እንደዚህ ረጅም ሰዓት 8 ሰዓት አወራለሁ፣ 8 ሰዓት እተኛለሁ፣ 8 ሰዓት እሰራለሁ። አንዳንዴ 8 ሰዓት አልተኛም፣ 5 ሰዓት ነው የምሰራው፣ 5 ሰዓት ነው የምተኛው፣ 3 ሰዓት ቤት ውስጥ እንጎዳጎዳለሁ። ዛት ሴት ያ እንደዚህ እኮ መከፋፈል ይቻላል። ወይ ሽማግሌሽና ቲክቶኩን አብረሽ አካሂጂ። አማርኛ ስለማይችል እንደፈለግሽ እንደ ጂጂኪያ ባሌለ እሱ እዛ ሶፋ ላይ የጦለገ እሷ ቂጧን ስትከፍታለ የምትውለው አማርኛ ይችል ሽማግሌ ነው። ቲክቶክሽን እየሰራሽ እሱንም ማሌሽ ማሊያ ከያልሽው ትኖሪያለሽ። የታባቱ ያውቃል። እንደውም አንድ ሰውን ካላፈቀርሽው ቋንቋሽን የማያውቅ ሰው ጋር ሪሌሽ መፍጠር አለብሽ። እንደ ዮኒ ማኛ የእውነት ምን እንደሚያስብ አታውቅም፣ ምንም አታውቅም። ዝም ብሎ ነው የሚኖሩት። ከመሆን ይላታል፣ ትመጣለች፣ ጎ ይላታል። በአማርኛም እንደሚያስብ ምንም አታውቅም። አንዳንዴ በቤት ውስጥ የሚጨቃጩ ሰው እንዳይኖር ስፈልግ ለምን እንደዚህ ያልክ ብሎ መልሶ እንዳይጠይቃችሁ ሲል በቋንቋ ማትግባባውን ሰው ነው ማግባት ያለበት። 4 ነጥብ የሆነ ያውቆበታል። በነገራችን
አውቆበት ወይንም እንደ ዮዳ እሱ ዘር ሲሳደብ እሷ እንደ ራፕ የፕ ያለች በክላሲካልና በዜማ የምታጅበው ሰው ያስፈልገዋል። ገባችሁ? አብሮ መደንዘዝ ያ ኦርቶዶክስን እንደዚህ ነው ሲል ሄይ ብላ ትደግፈዋለች። ግን ሁለት የተነፋፉ ፊሊት የተነፋባቸው የሆኑ አንበር ጭቃ ነገሮች። ለማንኛውም ተዋቸው ሰ እሺ ወጥቼ ያለኝን እውነት እንኳን አልተናገርኩም። ትላንት ከትላንት ወዲያ ዛሬ ለምን ትላንት ከትላንት ወዲያ አክብሬ ጸጥ ብያለሁ። ዛሬም አክብሬ መልስ አልመልስ። ትላንት ከትላንት ወዲያ እንደዛ ሁላ ግርግር ስትፈጥሩ ብር በልተሻል፣ ብር ወስደሻል፣ በዚህ አድርገሻል፣ በዚህ አስገብተሻል እንኳን ስትሉኝ ወጥቼ ስም አልጠራውም አልጠራም። እኔ ለዛ ስም ክብር አለኝ። እንደናንተ ክብረ ቢስ አይደለሁም። እኔ ለዛ ስም ክብር ስላለኝ ወጥቼ ዲስሪስፔክት አድርጌ የማይሆን ቦታ ስም አልጠራም። እናንተ የምትፈልጉት ስለምን እንዳብራራላችሁ እንደምትፈልጉ አውቃለሁ። ቆይ ጋይስ አንዳንድ ኦዲዮ ለማሰማትና ለማሰማት እየተደራደርኩ ቅድመ ሁኔታ እያቀረብኩ ቆይ ቀጥ እስከዛ በጎደለ ሙላ ብሩ እንትኑ በዚህ ገብቶ በዛ ወጥቶ ሰጥቻታለሁ ያለ ሰው አለ እንዴ? ሚዲያ ላይ ወጥቶ let me ask you a question guys እንዴ ቡቺ ብር ሰጥቻታለሁ ብሎ ያለ ሰው አለ ወይ? አሁን ወርቁ አይተነው ሆነ እዛ ብሩን ሲሰጡ የነበሩ ሰዎች እኛ ሰጥተናል ብሎ እንዲያወሩም ትፈልጊያለሽ እንዴ? ብር አልወሰድንም ነው በልቶ ካጅ ማለት አንቻለሽ? ሄለን ያለችው ነገር ሁላ ልክ ነው አላልሽም እንዴ? ሳራ ቤት አለ እንዴ እንደዚህ የከተታችሁት? ማንም ሳይመጣ ቶሎ ጨርሶ ይሄን ጉዳይ ተብላችሁ ሳራ ቤት አለ እንዴ ከታተታችሁት? እከካሙት የ50,000 ድርሃም የተወሰደ ሰሞንና አሁን አንድ ነው እንዴ? መልክሽ ራሱ ያን ሰሞን አላየሽም እንዴ? ቲክቶክ ስንት ነው አልሽም እኮ ዋጋው ራሱ ቲክቶክ ስንት ነው ልጅ ቻይና ደስ ደወልሽ እኮ ደወልሽ እኮ ኒካቸው ያማረሽ ቲክቶከሮችን እኮ ልግዛችሁ ስንት ነው ስትይ ነበር እኮ እውነት ኧረ ከም ዳውን ቤቢ ይኸውልህ ከም ዳውን ሀቢብቲ ይኸውልህ ኧረ ጀዝባ መስልሻለን እንዴ? ያ ታንቆ የሞቶሽ ሳሚን መስልሻለን እንዴ? እኛ እንታነቅ እንዴ? ያ ሽማግሌ መሐመድን መስልሻለን እንዴ? እንዴ ተይ እንጂ ሳራን መስልሻለን እንዴ? ሳራ ላበሻ ሚዲያ ላይ መጥቶ ለውጪ ብር ሰጥቻታለሁ ተብሎ ሰምታችኋል? እናንተ የምትሉት ግለሰብ ሚዲያ ላይ ወጥቶ ለውጪ ብር ሰጥቻታለሁ ብሏል? እኔ ግን እከሌ ሰጥቷችኋል ብዬ አምጥቻለሁ። እኔ ግን እከሌ ብር ሰጥቷችኋል፣ እከሌ ይሄን ሰጥቷችኋል ብዬ አምጥቻለሁ። ለጉቺ ግን ሰጥቻታለሁ ብሎ መጥቶ ያወራ ሰው ስለሌለ ስቲል ክብሬ ሙሉ ነው። ስማ አንድ ነገር ልንገርሽ፣ ለቤታ ወርቅ 50,000 ድራም ለእናንተ 100,000 ከዛን 50,000 ብር እንድትካፈሉ። የቤታ ወርቅ የተገዛው 25,000 ድራም ነው 35,000 ድራም ነው። እሺ 15,000 ድራም አርገሻል። የጃጉር መኪና ለምገዙ የትራንስፖርት የሻይ ቆይ መኪና ውስጥ የሚታሸግ ቆይ መኪናው ዴንዝል ውስጥ የሚሞላ ቆይ ደረሳ የሚጻፍ እያላችሁ ሻይ እንኳን ስታዙ ቪአይፒ ነበር የምታዙት። ቅመም ያለው በፖዚሽን አጠገቡ ላይ ይነስነስ ምናምን ነበር ስትሉ ኧረ በስመ አብ ያን ሰሞን የነበረው ወዝ እንዴ! እንደገና ደግሞ ከሳሪ ላይ ጌጣጌጥ እዛው ትቀበያለሽ፣ እዛው ተሰካኪና እሷ የትንሿ ሩም አለች እዛ ቁጭ ብለሽ ስትለፈልፊ ትያለሽ። እንዴ ተይ እንጂ ጋይስ፣ እንትን አድርጉ፣ ተብተብ አድርጉ። ቴክስታችሁ እየተንቀጠቀጠ አይ ነው። በጣም ብዙ ሰው ሪፖርት እያደረገብኝ፣ አንድ ሰው ሰፖርት ያደረገው ችግር አለው ካወጣኝ እንትን በዚህ ትገባላችሁ። እሺ በዚህ እንገባለን። ቆይ
ገስት ላይ ላውጣ። ይሄንን አንደኛውን ኒኬን ገስት ላይ ላውጣ። ኤሰጅርቲ እንተልቲ ኤሰጅርቲ ዮም ዱፍቲ ኤሰጅርቲ ዮም ዱፍቲ ይታል። ይሄ የኔ ኒክ ነው። በዚህኛው ካወጣ በዚህ ስለምንገባ ከፈለጋችሁ ፎሎ አድርጋችሁ ያ ይሄ የኛ ነው። እሺ ስምም አልጠራ በዚህ ጉዳይ ሞጥቼ አላብራራልሽም። ኢቴን ትበያለሽ አልኩሽ። አለቅ ለማንም አላብራራ። ምን አባታችሁ ታመጣላችሁ? ሲጀመር ምን እንዳብራራላችሁ ኤክስፔክት አድርገሽ ነው ብን ብለሽ የመጣሽው? ስለንትኑ እንትኑ ይግባብሽ። ማነሽ አንቺን የምትጠይቂኝ? ቤትሽን እየከፈትሽ ደግሞ ትንጫጫለሽ ገዝት ሰብስበሽ። እሷ ነች እንደዚህ ነው። ምን አባሽ አገባሽ? ደግ አደረኩ ስልሽስ ምን ትመልሽልኛለሽ? እከካሞች ግን ምን እንደተረዳው ታውቃላችሁ? ከሆነ ሰው ጋር ለብቻ ስታወራ በፍጹም ባልገመትከው መንገድ ብዙ ነገር ትሰማለህ። እኔ እኮ ሰው መረጃ ይሰጠኛል እንጂ እንደዚህ ግሩፕ ቁጭ ብሎ ምናምን ነገር ወይም ደግሞ ስለሆነ ሰው እንደዚህ ተደውሎ ማውራት ምናምን ልምድ የለኝ። ስንት ዓመት የሚያውቁ ልጆች ያውቃሉ። የሆነ ነገር ይነግሩኛል አይደል? ማለት መረጃ ሲሰጡኝ እዚሁ አሁን እየተሰጠኝ እንዳለ እንደዛ ነው። በቃ ወይ በጽሁፍ በተልቅ ወይ እንደዛ እንጂ እንደዚህ አብሮ ቁጭ ብሎ እንትና እንደዚህ ናት እንደዚህ የነሱ ግሩፕ እኮ በጣም ትልቅና በጣም መሰሪ የጋንግስተር ግሩፕ ስለሆነ ትግስቱ ኖረኝ ነው የሰማሁት። ትግስቱ ስነስ በቃ በእንትን አለሽ። ከዩቲዩብ ስወጣ ይጠበቅና ከቲክቶክ ስወጣ ልተኝ ነው። ኧረ አልተኛም። ይሄን የመሰለ ወሬ እየሰማሁ እኔ እንዴት ነው የምተኛው? ከየት ነው እንቅልፍ የሚመጣው? የእውነት ግን ምን እንደተረዳው ታውቃላችሁ? ስልችት ይላችኋል፣ አይምሯችሁን ይደክማችኋል። በውስጥም ዶልተ ፊት ለፊት ላይ መተ መዶለት የእውነት ይደክማል። እንደገና ብዙ ጊዜ ከሰው ጋር በውስጥ ማውራት እኔ አልወድም ነበር። ለምን? በውስጥ ሳወራቸው ወይ ሼም ያስይዙኝና ፊት ለፊት ላይ እንደ ልቤ እንዳላወራ ሆናል። ለዛ ሰዎችን እንደዚህ በጣም ልቀርብና የሆነ ይሉኝታ እንዳይዘኝ ስለምፈልግ ሰዎች ጋር ጓደኝነት አልፈጥርም። ይሄ በተለይ የሚዲያ ሰዎችን የጓደኛ አላረጋቸው። ለምን? ሳወራቸው ወይ ካሳዘኑኝ የማልገምተው ታሪክ ከነገሩኝ ዝም ብዬ ከውጭ እንደሰማሁት መርቅኝ እንዲህ ጠረጴዛ እየደበደብኩ ላላወራ እችላለሁ። ላወራበት እችላለሁ። ግን እንደዛ የለም የሆነ ያዝ የሚያደርገኝ ነገር ይኖራል። እንደዛ ነገር እንዳይፈጠር የሚዲያ ሰዎችን እንደዚህ በቅርብ ቀርቤ ላናግራቸው ብዙ እጄን እሰበስባለሁ። ያ እነዚህ ግን በጣም ናቸው፣ ብዙ ናቸው። ኮተታቸው በጣም ብዙ። ምራጮች፣ ወረኞች ቤታችሁን ከፍታችሁ እዛና እዚህ እሳት ታቀጣጥያለሽ። በዚህ ገብ በነገራችን ላይ አሁን ላይ ሁሉም ይደዋወላሉ። ሙኒት፣ መሲ፣ ሳራ ከኔ ጋር ስትጣላ እነ ሙኒት ጋር ደወለች። ለምን የደወለችው? እኔ ምናልባት ለሙኒት ነግሪያት ከሆነ ቅድመ ሁኔታ የሆነ የለም እንትን የለም አይምሯን እንትን ልትላ ከኔ ሲሰሙ እንዳይደነግጡ የለም ቅድመ ዝግጅት እንዲያደርጉ ደውላ እንትናለች። እየተንቀጠቀጠ ነው። ይሄ ሌቭል ያላቸውን ሰዎች ቦልኬንም ጨርሳቸው። ቆይ ሲገቡ ካገኝ ቦልኬንም ጨርሳቸው። ለምን እንትን የሚያደርጉት እኔ ጋር ገብተው የማያውቁላ የሚገባው ለእንደዚህ አይነት ነገር ብቻ። ቦልኬንም ጨርሳቸው። ቆይ ሌቭሎችን ነው የምቦልከው። ቆይ ይግባ አንድ ሰው ከተለመደው ከማውቃቸው ውጪ ቦልኬንም ጨርሳቸው።
እነሱ ናቸው። ተብተብ አድርጉ፣ ኮፒ ሊንክ። ቴክስታችሁ እየተቆራረጠ ነው ያለው ማለት ነው። ምን ብዬ ነው ያቆምኩት? ይሄው ነገር እየጠበቅኩ ነው። በነገራችን ላይ በጣም መርቅኝ ላወራ በዚህ ወጥቶ የሚወዱኝ ከኔ ጋር ይቀጥላሉ። አለቀ። የሚያምነኝ ከኔ ጋር ይቀጥላል። እውነት መውጣቱ አሁንም ወደፊት ይቀጥላል። የእንትና ሀቅ ወጣላት። መጀመሪያ እኛ እንትና ወሬ እዛ ተደርሳለች መቻለን። መጀመሪያም እኮ አላዳመጣችሁንም አልተከተላችሁንም ማለት ነው። እየሮች የሆነ ነገር ስር እየተሸሸጋችሁ እኔን ስትሳደቢ ብቱ ይሄ ይግባልሽ። አሁን አይ ሌላ እንትና በሁሉም ነገር ተዋረድሽ፣ አንገትሽን ደፍተሽ ወጣሽ ሲባል ወሬው ህዝቡ የሚያስበው ዋናው ማን አወራ ነበር ርዕሱ። ራይት እዚህ ፔጅ ላይ መነጋገሪያ የነበረው ማን ነው የሚያወራው ምስጢሩን ያወጣው። እና በሁሉም ተዋረድሽ ማለት ህዝቡ የሚጠብቀው ማን አወራ ስለነበረ የተዋረደችው በማውራት ነው ማለት ነው። እዛ ሴት ይሄ ነው አይደል ጋይስ? ተብተብ ኮፒ ሊንክ አድርጉት፣ ወይ ራሱ ቲክቶክ አስወጥቶ ቢመጣ በገባ አሪፍ ነው። ቴክስታችሁ ይንቀጠቀጣል። እሺ ኮፒ ሊንክ የለም። ለዛ ወኔ አምነኝ ቆራጥ ነኝ። ማንም ደግሞ ምንም ይዞብኝ የምፈራው ነገር የለም። እያንዳንድሽ ምንም አታመጭ። አለቀ። እኔን የሚመለከት ነገር ሲሆን አቤት ይወጣለሁ። ለጊዜው ግን እኔ ስሜ በምንም አልተነሳም። ስለ ጥሬ ስጋው ስለ ጥሬ ስጋው እምጣችሁ ምን አወራችሁ ምን አላችሁ አይመለከተኝም። ሄለን ጀምሯለች፣ ሄለን ትጨርሰዋለች። አለቀ። ይሄው ቁጭ ብለን እኔም እናንተም እናዳምጣለን እስከመጨረሻው ድረስ። ከእርቁ በኋላ በነገራችን ላይ ቤት ከቀየረች በኋላ ምናምን አይገናኙም ነበር። አይገናኙም። ትንሽ ራቅ ብላ ፈርጥጣ ነው ቤት ሙቪ ያደረገችው። እስቲ ቡች እኔን እንትን አትበይ፣ አታገኘውም ሄለን ብለሽ እንዳታስቢ። አንቺ አትፈሪም አይደል? አትፈሪም አይደል? ከኔ ከመምጣቱ በፊት አንቺ እዚህ ነው ቤቴ ብለሽ እስቲ ተናገሪ። እስቲ ተናገሪ፣ ላይቭ ላይ ተናገሪ። ትዝ ይልሻል ያኔ ኑ ቤቴ ብለሽ እንደዛ ሰክረሽ ያወራሽ ጊዜ በሶስተኛው ቀን ቤት ለቀቅሽ። ብዙ ዕቃ የላትም አይደል? 2 አንሶላና 4 ብርድ ልብስ ያላት እሱ ተሸክማ ሌላ በየ6 ወሩ ነው ቤት የምትቀይረው። በነገራችን ኩሽኩሽ የሰፈሩ ሰው የምትገቢ በነገራችን ላይ ሰው አይቻለሁና እስቲ ከኔ ከመምጣቱ በፊት አንቺ እኔ ወንድ ነኝ ምናምን እንጂ እኔ ምናምን ወንድማ አይደለሽም፣ ያው ጀግና ነኝ ነው የምትይዋል። እስቲ ይሄ ብለሽ ተናገሪ። እስቲ የፈለገውና ቤቴ ኑራ እስቲ አድርጊው። እስቲ ጂን ሳትጠጭ ጂን ላይ ካሳበብሽማ ባንጎበር ነው ብለሽ በሰፈር ትቀይሪያለሽ። እስቲ ቀይር። በነገራችን ላይ ከተጣላሻቸው ሰዎች ሊጠርዙሽ ወይ ምናምን አኮኩቦ እጃቸው ላይ በአይን የሚያዩሽ ልጅ ብትሆኛ እንጂ ነሽ። የእውነት ነው የምነግርሽ። አኮኩ በእርግጠኝነት ልንገርሽ፣ አንቺ የምትናገሪው ነገር ሳራን የነካ ከመሰላት እግዚአብሔርን እርምጃ ትወስድብሻለች። እውነት ትወስድብሻለች። አንድ ቀን ለራስሽ ትደርሽበታለሽ። አንቺ አፍሽን መክፈት እንትን ካልሽበት ማለት ነው። አንድ ነገር ልንገርሽ፣ ሱቅ እንኳን ከከፈትሽ ሆልድ ያደረጉትን ክስ ሊቀሰቅሱ ቁጭ ያሉልሽ ሰዎች አሉ። ካሁን በፊት ቁማር ስታጫውች የነበረውን ቪዲዮ ቁጭ ያደረጉልሽ ሰዎች አሉ። እውነት ቁጭ ያደረጉ እነ ሳራ ጋር ይህን ሰሙን እዛ ተወሽቃ የምትኖረው የሆነ ነገር ሊከፍቱላት ያሰቡ ስለሆነ ስትከፍት ነው የምንጠብቀው። አይሽ እንዴት እንደሚያስቡልሽ ስትከፍች
ጨርቄም ማቄሳቲ ያን ነገር ጉድ ሊሰሩሽ ይፈልጋል። እኔ ላንቺ አዝኜ አይደለም ምን እንደሚፈጠር እየነገርኩሽ። በጸብ ውስጥ ፕላን ቢ እንዲኖር ነው ማድረግሽ። ብልጽግና ስንት ከፈለሽ ይላል። ስለ ባለጌ እያወራሁ ስለ ብልጽግና ትጠይቀኛል። ከነዚህ ጋር ወሰጋ አሁን ብልጽግና ምን አገናኝ? ልቃሚ ነፍጣ እከካ በዚህ ትመጣለች ብለን ስትጠብቅ በዚህ ስር የምትወጣ ርምጥምጥ አለ ርዕስ ጋር ምን አሁን ምን ጀዊሳው ቴንኪዩ የእውነት ጀዊሳውና ጂኒው የሚመሳሰሉብኝስ ነገር ያ ቴንኪዩ። ከዛ ውጭ የኔን ስም እዛ እነዚህ እናንተ ማንን ስም እንዳነሳላችሁ እንደምትፈልጉ ነው ያውቃለሁ። ምን ብዬ ኤክስፕሌን እንዳደርግ ምን እንዳወጣ በስቶብኝ ሰልችቶኝ እውነቱ እኮ ይሄ ነው። በዚህ ገብቶ እኮ በዚህ እንድን እነዛን ቀናቶች አልፌያቸው እዚህ ጋር ደርሻለሁ። ዛሬም ክብር አለኝ። ከመሆን ዛሬም ክብር አለ። ያ ክብር ጉዳይ አለም። ስለ ወርቁ አይተነው አንድ ነገር ብትናገሪ አንድ ሚዲያ ላይ እርምጃ ይወስዱብሻል። ምክንያቱም የቀረሽ አንዱ ነገር ስምሽ ፎቶ እንኳን ያንቺን ፎቶ እንኳን ለጥፎ አንድ 4 ሰው የሚንቀሳቀስ አይቻለሁ። ወይ የራስሽ ፌክ አካውንት ነው መሰለኝ አይደል ነው። ያ ትንሽ ህይወትሽን ጧጧ ስትነቂ እንደ ካፌ ሞራል ይሰጥሻል መሰለኝ አይደል ነው። ያንን ማጣት አትፈልጊም። 2 እነ ዳኜ ዋሌ ጋር ነው ውሎሽ። ጆከር አለ ብዙ ነገር ነው የምታጭው። አንዳንድ ጊዜ ከሰዎች ጋር ጓደኛ ለመሆን እንደዚህ አይነት ማህበር ውስጥ ወይም ደግሞ የሆነ ማህበር ጋር መያያዝ አስፈላጊ አይደለም። አንድ ሰው ታውቀዋለህ፣ ሀይ ትላለህ፣ ባይ ትላለህ ምናምን። ግን የሆነ በሆነ ነገር አላማ አንድ አይነት ሳይሆን መተሳሰር ምን አይነት ተጽዕኖ ወይ ምን አይነት ነገር እንደሚያደርስ አንቺ አይ ቲንክ አሁንም ካልገባሽ አይዶን ግን ከአንቺ በላይ ሳገባው በሚገባው ገብቶ የሚሞት ሰው እንዳንቺ አላየውም። በነገራችን ገብቶሻል። ጆከር የፈለገ ተጠቃሚ ሆኖ እየተሽለጠለጠ ቢኖር ኖርማል ማንም ሰው አሁን እቺ ከምትዘዋወረው ፎቶ በስተቀር ማንም ሰው ይሄን ያህል በደም በልብ የሚያውቀው የለም። አይሽ ብልጠታቸው። አንቺስ አፍሽንም ቂጥሽንም ከፍተሽ ዋና እንትኗ ሆነሻል ማለት ነው። ለዛው በፌክ በውሸት ውሸትሽን ብቻ በውሸት ለምሳሌ ለመጥረግ ብቻ አላማ ወይም ደግሞ የፖለቲካም ሆነ ወይም ደግሞ የህዝብ አዘኔታ ኖሮሽ አይደል? ለህዝብ አይደለም ለእናትሽ አታስቢም አንቺ። እናት የት ምንም የለሽ ምንም ወላ አታከብሪያትም። ወላ ይሄ አቡ ልብሽ ያውቀዋል። ይኸውልህ ያስከበረኝን አከብራለሁ። ከዛ ውጪ እናንተ ምንም አትመስሉኝም። በጥላቻ አብዳችሁ ተቃጥላችሁ አንቺ ወርቁ አይተነው ብለሽ 10 ጊዜ ደጋገምሽው ሰው የማትረቢ ሸሌ ምናምን ስለሚልሽ ብቻ አይደለም ስለሆንሽ እሱን አውቋለሁ ማለት ለአንቺ አንድ ፕራይስ ወይም ደግሞ አንድ ለአንቺ ንግድ ፍቃድሽ መስሎ ስለታየሽ በኋላ ላይ ሊመጣ የሚችለውን ተጽዕኖ ወይ ምናምን ነገር ማሰቡንም ስላልፈለግሽ አይምሮሽ ያን ነገር ስለማያስብ ገባሽበት ማለት ነው። ገብቶሻል? ያ ለዛውም ሳታውቂው ራሱ አንድ ነገር ልንገርሽ፣ እርግጠኛ እኔ ቢያንስ የወርቁ አይተነውን ቁጥር ላሳይሽ ይችላል። አንቺ የወርቁን አይተውን ቴሌፎን የለሽም፣ እኔ አለኝ። እንትኑ የፈረንሳዩ ራሱ አለ። እናቴ ትሙት አለ። እግዚአብሔር የሱን ቁጥር ያላችሁ ሰዎች ያላችሁ የመጨረሻ ቁጥር ልንገራችሁ። ከዛ ውሸቷን ነው ትሉኛላችሁ። የመጨረሻ ቁጥር ልንገራችሁ። የመጨረሻ ቁጥር የምታረጋግጡልኝ ሰዎች አላችሁ። ናይ እኔ እነግራችኋለሁ፣ የምታረጋግጡልኝ ሰዎች አላችሁ። የመጨረሻውን ቁጥር ልንገራችሁ እሺ። እግዚአብሔር
95 50 95 የመጨረሻው በቃ 50 95 50 95 የመጨረሻው 50 95 አራት ዲጂት ነገርኳችሁ። ያ ማለት የምታውቁ ሰዎች ለራሳችሁ እንትን አልኩት ያዙት አይምሯችሁ ውስጥ እሺ። እዚህ እንደ ለመከራከር አይደል። አጠገባችሁ ያለ ሰዎች ለራሳችሁ ያ አመን በሉ እሺ። ዛሴት ቤታችሁን ከፍታችሁ የምታለቅሱ መልካም የለቅሱ ዘመን። እኔ የበለጠ ልጅ ፎቀቅም ነቅነቅም የሚያደርገኝ የለም። እስከ ጥላቻችሁ ቤታችሁ ተቀመጡ፣ አትምጡብኝ። እስፔሻሊ ዝንቦች አትምጡ እኔ ቤት። እኔ የኔ ቤት የዝንብ ማራገፍ አይደለም ይሄ ይገባላችሁ። እንትና ናና አትምጣ ብለሽ ተከራክረሽ ትችይዋለሽ። ኧረ ተይ አንቺ ልጅ። አሁን ምን አጨቃጨቃችሁ? የውሸት ጓደኝነትን ቢሆን እኮ አሁንም እኮ ቀጥላችኋል። ሙኒት አላገለለች። ሳራም ድሮም አትግባቡ ማለት እቺ ሳራ ባል የገዛችሁ ብዙም አትግባቡም ድሮ ግን ኦኬ ናችሁ። ማሲ ብርጅስቶን ጋር ብቻ ነው። በነገራችን ላይ የማሲ ብርጅስቶን ጋር የነበረው ወርቅ ተመልሶልኛል ወርቄ ብለሽ አስመልሻለሁ ብለሽ ባለፈው ስጨፍሪ የሆነ ቪዲዮ አይቻለሁ። የማትረቢ ሰው እንደሆንሽ ክብር የሌለ ሰው እንደሆንሽ በዛ እንትን ተረዳው። ለምን መሰለሽ እኔ ሰጥቻለሁ ያልሽው የተሰጠ ነገር አይመለስም። በነገራችን ላይ ደግሞ አትቀበይ። ያ ማለት የተፋሽውን ምራቅ መልሰሽ ትልሻለሽ ማለት ነው። ሰው አምኖበት ከሰጠ ሲሰጠው እንደ ጀግንነት ይኸው አስመልሻለሁ አትይ። መጀመሪያም አይኑን ስታይ ነበር ማለት ነው። መጀመሪያም ብርቅሽ ነበረ ማለት ነው። ብርቅሽ ስለሆነ ለሰዎች እንዲሰሙልሽ ስለምትፈልጊ ሰጥቻለሁ ለካ ወርቅ ትሰጣለች አይነት ነገሩን ስለምትፈልጊ ነበር የተሰጣጣችሁት ማለት ነው። ቆጭቶሽ ሁሉ ቀን በአይነ ስጋሽም በአይን አይንሽም ታዩ ነበር ማለት ነው እንጂ አንድ ሰው ሰጠሽ አይደል ሲሰጥ አስመልሻለሁ ምናምን ነገር ትፈልጊው ነበር ማለት ነው። ይሄ ሰቀጫንነት ነው በነገራችን ማለት እንደ ስጦታና እንትን ካሰብ ነው። ግን እናንተ በነበራችሁ የውሸት ጓደኝነት ጋር ኢትዞስ በቃ ጓደኛ ከሌለ ምን ነውራል አምጣ ትላለህ። እንደው ነጥቀ ፈታትሽ ነው እንጂ የምትወስደው አይገባው። እንደ ጀግና አስመልሻለሁ ምናምን ነገር ብለሽ እንደ ድንበር ስታወሪ አይቼ ሰቀጫናት ለካልኩ። የደሃ ነገር ነው ያልኩት ሮዝዬ፣ እውነትሽ ነው። ጀግነት መሰረት ሰው አሁን እንዴት ለምን ፈልጌ እኔ እንደዚህ ነኝ ካለች እንደዚህ የሆነ ሰው አስመልሻለሁ ብሎ እንደዛ አይደመምም። በግድ እኮ ንብረቱን ያስመለሰ ሰው ነው እኮ እኔ ጀግና ነኝ የሚል። አይ ቲንክ ራሷን እቺ ላከችልሽ አይደል? ያ ደግሜ ነው የምነግራችሁ። አይመለከተኝም። ራሴን ችዬ ነው የምኖር። ቤት ቀይረሻል። ቤት መቀየር የዛሬ ነው የታያችሁ። ቤት እንደቀየርኩ አታውቁ። እካካሞች አዙሬ ቤቴን ሳሳይሽ ፖስት ሳደርግልሽ እኮ ነው የከረምኩት። ማነሽ ምንድን ውጭ ግን ቤት እየቀያየሩ ቤት እያደሱና ቤት እየጠረጉ መዋል አይሰለችሽም? ዘላነሽ እኮ በነገራችን ላይ ታውቂያለሽ። ዘላን እናቴ ትሙዝ። እኔ እዚህ ሀገር 12 ዓመት 13 ዓመቴ የመጀመሪያ ቤት። ከዛ በኋላ እኔ አልወጣም አልኩኝ። ቤት ገዝቼ ካልወጣሁ እኔ ቃል ስሰበስብ አልገኝም ብዬ እግዚአብሔር እንደቀደ። ከዛም ቤት ስገዛ 8 ዓመት ነው ምናምን የኖርኩበትን ቤት ወጣሁ። 8 ለምን 9 ዓመት ምናምን የኖርኩበትን ልጅ ያደገበት በቃ ከዛ ቤት ስገዛ ወጣሁ። አለበለዚያ ከዛ ልነቃነቅም። እኔ በጣም ማልወዶ አካባቢ መቀየር ምን ማለት ከቀየርኩ እኔ ጥፍት ብዬ ከዛ አካባቢ ይጠፋል። ስኖር ደግሞ እዛ አካባቢ ላይ ብቻ ኖሩ። በየ6 ወሩ ነው ቤት ምትቀየር።
ነሽ ከየት ነሽ ወዴት ነሽ ምን ሳባሽ ታመጫለሽ? ኮመንት ስር መጥተሽ ታለቃቀሻለሽ። ሞዴሬተር ዱባይ ላይ ልጅ ቢኖርሽ ኖሮ ልጅሽ በጣም ይንከራተታል። በነገራችን የሆነ በጣም ነበር የሚንከራተት። ጓደኛ የለው፣ ጎረቤት የለው፣ ምን የለው፣ ትምህርት ቤት እንኳን በጣም ነበረ ልጁ ሆምለስ ቢው እዚህ ሀገር ቤት እንደዚህ አስሬ ስትቀያየር ልጅ ካለ ትጠይቅበታል። ምክንያቱም ልጁን ቀውስ ውስጥ ነው የምታስገባው። የጓደኝነት ቀውስ፣ የማህበራዊ እንትኑ ትምህርት ቤት ላይ ደህና እንትን እንዳይኖረው እዚህ ለመድኩ ሲል እዚህ ደግሞ ባዳ ታደርገዋል። እዚህ ምናምን እንደዛ በግድ ነው የምትጠየቀው። ወይ እንትን ልጁ የተረጋጋ ህይወት እንዲኖር እያደረክ አይደለም ማለት ነው። ጀዊ ሳይ ቴንክ ዩ በረካሁን ብለናል። ያ በስድስት ወር ምናምን ነው ቤት የምትቀይር። እውነት ልክ የሆነ ረብሻ ስትፈጥር ትጠፋለች ከዛ አካባቢ ላይ እንዴ። ላይቭ ላይ ግን 7 ሜትር እንጨት ይግባብ ትልሃለች። እንጨትም አትሰጠን ምን አትሰጠም፣ ስብርባሪውን እንኳን አትሰጠንም እኮ። ከሷ ተርፎ ለኛ ስብርባሪ እኛ ውስጥ ሲገባ አስባችሁታል? 7 ሜትር አለም ሌላ አፈርነት እንደ ስንት ስብርባሪ ቃል አጠገቧ እና ይሄ ይግባብ ትላለች። ላይቭ ላይ ስትሆን ላይቫን ስዘጋስ ኩስስ ብላ የማያውቋት ፓኪስታኒ ምናምን ሰፈር ምናምን ነው። ሳራ ምን አልኳት? ቆይ አንቺ ሲጋራውን እያጨሰችብሽ መኪናሽ ውስጥ ምን አይነት ምስጥር ብትይዝብሽ ነው እንደዚህ የቻልሻ ስላት፣ የምን ምስጥር የምን መኪና ውስጥ አንድ ቀንም እኛ ጋር ታመሻለች። ያ እውነት ነው። ከዛን የሆነ ፓኪስታኒ ሾፌር አላት፣ ትደውልለታለች፣ መጥቶ ይወስዳታል አለች። ሾፌርሽ ማን እንደሆነ ማን ነገረኝ? እኔ እኮ ለግድያ የምፈልግሽ ቢሆን ኖሮ ሳራ እንኳን አስገድላሽ ነበር። ታውቂያለሽ? ፓኪስታኒ ነው ምን ነበር እሱ። ትደውልለታለች፣ መጥቶ ይወስዳታል አለች ሾፌር። ዛሴት በቃ ምንም እኮ ምድረ ጨምላቃ አግድም አደግ መደዴ ለሴትነታችሁ እንኳን ለከት የሌላችሁ ከአፋችሁ የሚወጣው ስድብ ሲያስጠላ ደግሞ ወንድ መልሶ አቅፏችሁ ይተኛል። አይ ያልሰማኝ ግባ ብለዋል። ምንድን ነው ያለች? ሴት ሆናችሁ ካፋችሁ ለሚወጣ እንኳን አትጠነቀቁም። እግዚአብሔር አንቺም አድገሽ ጨዋ ሆነሽ በጣም ወግ ማድረግ ደርሶሽ እውነት ከሴት የሚወጣ 7 ሜትር እንጨት እሙሟችሁ ውስጥ ይግባ ማለት ለካ የጨዋ ስድብ ነው። ይሄን ዓለም እኔ እኮ እየኖርኩበት አይደለም ጋይስ። ምንድን ነው ያለችው ጋይስ? ለካ እኔ ከዚህ እኔ የትኛው ፕላኔት ላይ ነው እየኖርኩ ያለሁት ጋይስ? እውነት ዛሴት ይሄ ነው ጨዋን። ዱባይ ለካ እንደዚህ ነው የምትመነዛዘሩት። በድራም እንደዚህ ነው ጨዋነት ሲመነዘር ሲል ያለች እናንተና ወንድ አቅፎ የሚተኛ እግዚአብሔርን በይስ ሰው ግን ይረሳል። ሰው ግን በየሰከንዱ ጋይስ ውሃ ልትረጭበት ይገባል ማለት ነው። የህዝብ አየ ዴቪዬ ምን እንዳለች በየሰዓቱ ተነስ ዌክ አፕ ወንድሜ ያቁም የሚለውን ዘፈን መስፈን አለብን። እዚህ ህዝብ ምንድን ያለች? ኧረ 1-4 ስድብ ላኩልኝ፣ 1-4 ስድቦች ላኩልኝ። እኔ አሁን እንደዚህ እንደማወራበት ባውቅ እንዲህ ያለ እንዴ ደርድሬ የማመጣው ከእናታችሁ ትነፋና ከስድብ በስተቀር ከአፏም አንሳ ማይጠፋ ዝና መስሏት ትላለች። ፍርዶስ ራሱ ስታወራ ስለሷ ዝና መስሏት እሷማ እንዴት እንዳስጠላችኝ ማናት እሷ አላት ነበር ያኔ ቲክቶክ ያልጀመርኩ ጊዜ ማለት ነው። አንዳለች ዝም ብላ ቀኑ ሙሉ መሳደብ ምን አንድ አይነት ከሮማን ጋር ምናምን ብላ ትነጫነጭ ነበር። ትዝ ይላችኋል ፍርዶስ። እኔ ደግሞ ቲክቶክ ስላልጀመርኩ ምንም ሳያቸው ነው እነዚህ ናቸው እንዴ ምድረ አመዳም ተብሎ እዛ ድሬዳዋ የተገለሉ ናቸው እንዴ አልኩኝ። እኔ ወላ አላውቃቸውም ነበር እኮ ቲክቶክ ሳልመጣ። ያንን ሁላ በልግና ያንን ሁላ ቆሻሻ ካፍሽ እያወጣሽ የምትሳደቢ መደዴ አልጌ ዋልጌ ከዛ እንዳንቺ አይነቱን ደግሞ ጋይስ ያን ሁላ ብልግና አለች። አልጌ ዋልጌ መንጌ ማለት ነው ከቀራታው መንግስቱ ደግሞ ተጨምርበታለች። ዝም ብለን ከሰማን ፊት ከሰጠናት ይሄ ሁላ አሁን የጨዋ ነው ለክ የእውነት በጨዋ ነው ገባችሁ? በጣም ከዛም ባለጌዎችን እየተጠየፈች ነው ያለችው ተሳዳቢዎች
የእውነት እሺ ባቆም የሚተኛለ እከካ ምራጭ ለእናንተ ደግሞ ወጥቼ ሳብራራና ሳስረዳችሁ እናንተንም አቅፎ የሚተኛ አላለች። ወይኔ ሰው ግን በግድ ነው ሰው የሚያናግረው ጋይስ። እኔ አሁን ጸጥ ለማለት ነው ዛሬ መጣሁት የነበረው በነገራችን ላይ። ለምን ቆይ ያንን መጀመሪያ አጣጥሙ እያልኩ ማለት ነው። ምንድን ያለችው? እናንተንም አቅፎ የሚተኛል። እርምሽን አቅፈሽ ብትተይ መሐመድን አይደል እንዲያቅፈሽ የምትተኛ? ተይቡችን ወደ ኋላ ትመልሽኝ። ዛሬ ድክም ብሎኛል። ትላንት እንደዛ ደክሞኝ ከስራ መጥቼ ትንሽ ተኝቼ ብቻ ነው የመጣሁት። ገና አልተነቃቀውም። ዛሬ ባልመጣ ኖሮ ነገ በፉል ኢነርጂ ነበረ በመጣው። እውነት አሁን አንቺ ሰው መርጠሽ ነው ሳሚ ሻሽ ተደግፎ ሲጥ ብሎ የሞተውን ሰው እያቅፈሽ ልተኝ ፕላን አባዬ እማማ ስትባባሉ የነበራችሁት? እግዚአብሔርን በስቲ ታይ ክፉ አታናግሪኝ አንቺ ልጅ። አረ ለስንት ዘመን ይቀመጥልኝ ስድቦቼ። የምን ስድብ? ታሪኮችሽን ማነብሽ ታሪክ መጻፍሽ ይቀመጥልኝ እንጂ እውነት አጃኢብ ረቢ በስቲ እንዴ ቁምቡርስ የመሳሰሉ ሰዎችን እያልሽ ስትንጠራሪ ውለሽ እርምሽን ማን ነው የሚባለው ያ ቆንጆ ልጅ ጋይስ ሚዲያ ላይ አምጥታው 60,000 ድራማን አርጓት የሄደው ማን ነበር ስሙ? ስሙን ጥሩልኛ። አንድ በእርሟን የሆነ ወንድ ልጅ አጠግቦ ቢመጣ 60,000 ድራማን እንትና አይደለም አማሃ እርሟን የሆነ ወንድ የሆነ ደስ የሚል ልጅ ቢመጣ 60,000 ድራማን ውስድ አድርጎ በ15 ቀን ጥፍት። የምን ጥፍት ነው? አጠገቡ ሆኖ ነው ገላምጧት የሚሄድ። ሂጅ ወደዛ ነው የሚላት። ሂጅ ወደዛ ቶፒክ አረጋለሁ ስለው ስትለፈልፊ ዋይኔ ያላት እንደዚህ እዛው ስቴት ነው ያለ። እናቴ ትሙት ምን አባሽ ታመጫለሽ ብሎ ስለእንትና የማስረዳው ነገር የለም። ያልኩት ነገር ካለ እንትናን የሚጠይቅ ማስረዳት ካለብኝ ለእንትና ፐርሰናሊ። ለዚህ ደግሞ ግን ቡቺ አንድ ጥያቄ ልጠይቅሽ። ቴዲ ሐዋሳ ጋር ሄጄ ጉዳዩን አብራራለሁ፣ እንዴት $1 ሚሊዮን ድርሃም እጄ ላይ እንደመጣ እናገራለሁ አላልሽም? እርግጠኛ ነኝ ቴዲ ሐዋሳ ለቤቱ ድምቀት ሲል ይሄንን ጥሪ ይሄን ቪዲዮ አይቶ አልሰማምና አልጻፈልኝም አትይ። ጽፎልሻል። ቀጠሮ ሊያዝልሽ እንዴ ቢያንስ ይልሻል፣ ወይ በሞዴሬተሩ ወይ ራሱ ይጽፍልሻል። ለምን ችግር የለበትም። አንድ